ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? ዛሬ የምናየው ከካፒታል ገበያ በኢትዮጵያ ዝርዝር ማብራሪያ የቀጠለ ሶስተኛውን ክፍል ነው። እንግዲህ እንደምታስታውሱት ባለፉት ሁለት ክፍሎች የካፒታል ገበያ በኢትዮጵያን አስመልክቶ ካፒታል ገበያ በኢትዮጵያ ምን ይመስላል፣ እንዴት ይሁን የሚለውን እና የገበያ አይነቶችን በእያንዳንዱ ተቋም ምን ይጠበቅበታል የሚለውን ለማየት ሞክረናል። ዛሬ ደግሞ የምናየው ሶስተኛውን ክፍል ነው። እንግዲህ የሶስተኛ ክፍል ሜይንሊ በትኩረት ሰጥተን የምናየው የካፒታል ገበያ ጠቀሜታ፣ የኢትዮጵያን ኢኮኖሚ ከማገዝ ረገድ የካፒታል ገበያ ምን ጠቀሜታ አለው የሚለውን በደንብ እንሞክራለን። ሌላው ደግሞ ተግዳሮቱስ ምን ሊሆን ይችላል፣ የኢትዮጵያ የካፒታል ገበያ በኢትዮጵያ ስራ ሲጀምር ተግዳሮት ምን ሊሆን ይችላል፣ ምን አይነት ተግዳሮት ሊያጋጥመው ይችላል፣ እንደገና ደግሞ ለስኬቱስ ምን ከኛ ምን ይጠበቃል፣ እያንዳንዱ አካል ምን ማድረግ አለበት የሚለውን ሰፋ አድርገን ለማየት እንሞክራለን ማለት ነው። እንግዲህ የካፒታል ገበያ ለኢትዮጵያ ያለው ጠቀሜታ ስናይ የካፒታል ገበያ ለኢትዮጵያ በርካታ ጥቅሞችን ይሰጣል። በተለይ ኢትዮጵያ የፋይናንስ ሴክተሩን ለማዘመንና ኢንቨስትመንትን ለመሳብ ይረዳታል። የኢትዮጵያ እንግዲህ የፋይናንስ ሴክተሩን ለውጭ ኮምፒቲሽን ክፍት ማድረጓ ይታወሳል። ከሱ ጋር ተያይዞ የሀገር ውስጥ ባንኮች ራሳቸውን በፋይናንስ ዴቨሎፕ እንዲያደርጉ ንቁ ተወዳዳሪ እንዲሆኑ ለማስቻል የፋይናንስ ሴክተሩን ለማዘመንና ኢንቨስትመንትን ለመሳብ የካፒታል ገበያ ለኢትዮጵያ ከሚሰጠው ጠቀሜታዎች ውስጥ አንዱ ነው ማለት ነው። እንግዲህ ዋና ዋናዎቹ የካፒታል ገበያ ጥቅሞች እንደሚከተለው ለማየት እንሞክራለን። የመጀመሪያው የካፒታል ገበያ ጥቅም የረጅም ጊዜ ካፒታል ማሰባሰብ ነው። እንግዲህ ካፒታል ማርኬት ሄልፕስ ቱ ሞባላይዝ ሎንግ ተርም ካፒታል ማርኬት ሎንግ ተርም ካፒታሎችን የረጅም ጊዜ ካፒታሎችን ለማሰባሰብ ያግዛል ማለት ነው። የካፒታል ገበያዎች መንግስትና የግል ሴክተር ለመሰረተ ልማት፣ ለኢንዱስትሪ ልማት እና ለልማት ፕሮጀክቶች የረጅም ጊዜ ፈንድ እንዳሰባስቡ ያስችላቸዋል። እንግዲህ የካፒታል ገበያ መንግስትን ሊሆን ይችላል፣ የግል ሴክተሩን ሊሆን ይችላል፣ ለልማት እና ለፕሮጀክት ሲያስቡ የረጅም ጊዜ ካፒታል እንዳሰባስቡ ያግዛቸዋል ማለት ነው። ይህም የአጭር ጊዜ ብድርና የውጭ እርዳታ ጥገኝነትን ይቀንሳል። እንግዲህ እንደምናውቀው መንግስትም ሆነ የግል ሴክተሩ አንድ ፕሮጀክት ሲያስቡ የሚያደርጉት ምንድን ነው? ብድር ነው። ወይ አጭር ጊዜ ብድር ይወስዳሉ ወይም ከውጭ ብድሩ ከውጭም ሊሆን ይችላል፣ ከሀገር ውስጥም ሊሆን ይችላል። ስለዚህ ካፒታል ገበያ ደግሞ ዲፖዚት ሞባላይዝ ገንዘብን ሞባላይዝ ካደረገ ካንቀሳቀሰ የአጭር ጊዜ ብድርንና የውጭ ጥገኝነት ይቀንሳል ማለት ነው። ሁለተኛ የካፒታል ገበያ ጥቅም ለንግድ ስራዎች ፋይናንስን ያስገኛል ነው። ፋይናንሲንግ ፎር ቢዝነስ ነው። ኩባንያዎች በባንክ ብድር ላይ ብቻ ከመተማመን ይልቅ አክሲዮኖችን ወይም ቦንዶችን በማውጣት ገንዘብ ማሰባሰብ ይችላሉ። አሁን ባለው በኢትዮጵያ ሴናሪዮ እንግዲህ ድርጅቶች ቢዝነስ ሲያስቡ ያላቸው ወይ የራሳቸው ኦውንድ ወርኪንግ ካፒታል ነው፣ ካልሆነ ደግሞ ምንድነው የባንክ ብድር ነው። እንደምታውቁት የባንክ ብድር ደግሞ በአሁኑ ጊዜ በጣም የተገደበ ነው፣ ሊሚትድ ነው። ወደፊትም ይሄ ሴናሪዮ የሚቀጥል ይሆናል ብዬ ተስፋ አደርጋለሁ። ከባንክ ብድር ላይ ከመተማመን የራሳቸውን ቦንዶች በማውጣት ቦንዶች በመሸጥ ከማህበረሰቡ ገንዘብ በመሰብሰብ የንግድ ስራቸውን ፋይናንስ እንዳደርጉ ያስችላቸዋል ማለት ነው። ይሄም እንግዲህ ለንግድ ስራቸው ፋይናንስ ካደረጉ ፋይናንሲንግ ፎር ቢዝነስ ካፒታል ገበያው ጠቀሜታ ከሰጠ ንግዶች እንዳድጉና ስራ እንዲፈጥሩ ያግዛል ማለት ነው። ሌላው ሶስተኛው የካፒታል ገበያ ጥቅም ለህዝብ የኢንቨስትመንት እድልን ይፈጥራል። ኢት ክሬትስ ኦፖርቹኒቲ ካፒታል ማርኬት ክሬትስ ኦፖርቹኒቲ ፎር ዘ ፐብሊክ። ይህ ማለት ነው እንግዲህ ዜጎች የጡረታ ፈንድ፣ የኢንሹራንስ ኩባንያዎችና ሌሎች ተቋማት በአክሲዮንና ቦንዶች ላይ ኢንቨስት በማድረግ ሀብታቸው እንዲያሳድጉ መርዳት ይችላሉ ማለት ነው። ለምሳሌ አሁን ባለው ሴናሪዮ የባንክ አክሲዮን ልግዛ ብትል መግዛት ያለብህ ሚኒመም ሪኳየርድ ሸር አለ። እሱም ማሟላት ካልቻል መግዛት አትችልም። በካፒታል ገበያ ጊዜ ግን ባለህ አማውንት መግዛት ትችላለህ፣ ሰከንዳሪ ማርኬቱ ላይ ማለት ነው። ዱቱዛት ለህዝቦች፣ ለዜጎች፣ ለኢንሹራንስ ኩባንያዎች፣ ለሁሉም ተቋማት ምን ፈጠረ ማለት ነው? የኢንቨስትመንት እድል ፈጠረ። በዱቱ ካፒታል ማርኬት አንተ የፈለከውን
ያው ሊስት በኢትዮጵያ ሴኩሪቲ ኤክስቼንጅ ሊስት የተደረገ ካምፓኒ ኦር ሌላ ምን ሊሆን ይችላል ከዛ ውስጥ የፈለከውን አክሲዮን የመግዛት መብት ስላለህ የኢንቨስትመንት አማራጭ ይፈጠርልሃል ማለት ነው። ዱቱዛት ምን ይፈጠራል ማለት ነው? የቁጠባና ኢንቨስትመንት ባህል ይስፋፋል ማለት ነው። ስለዚህ የካፒታል ገበያ የኢንቨስትመንት እድሎችን በመፍጠር የቁጠባና ኢንቨስትመንት ባህልን ያዳብራል ወይም እንዳዳብር ያደርጋል ማለት ነው። ይሄ ሌላው የካፒታል ገበያ ለኢትዮጵያ የሚሰጠው ጠቀሜታ ነው ማለት ነው። ሌላው እንግዲህ አራተኛው የካፒታል ገበያ ጠቀሜታ ስናይ የድርጅት አስተዳደርን ግልጽና የተሻሻለ እንዲሆን ያግዛል። it helps to improve transparency and corporate governance። እንዴት የሚለውን ስናይ እንግዲህ በኢትዮጵያ ሴኩሪቲ ልውውጥ ወይም ኢትዮጵያ ሴኩሪቲ ኤክስቼንጅስ በይፋ የተዘረዘሩ ኩባንያዎች ጥብቅ የፋይናንስ ሪፖርት አቀራረብና የአስተዳደር ደረጃዎች እንዲከተሉ ይጠበቅባቸዋል። እንግዲህ አንድ ድርጅት በኢትዮጵያ ሴኩሪቲ ልውውጥ ኢትዮጵያ ሴኩሪቲ ኤክስቼንጅ ሊስት ከተደረገ በይፋ ከተዘረዘረ በኋላ የህዝብን ሀብት ነው ይዞ የሚወጣው። የህዝብን ሀብት ነው ይዞ የሚወጣው። ዱቱዛት ተቆጣጣሪ ካሉ ከሱ ምን ይጠብቃል ማለት ነው? ጥብቅ የሆነ የፋይናንስ ሪፖርትና የፋይናንስ ሪፖርት አቀራረብና አስተዳደር እንዲከተል ያስገድደዋል። ይሄ በቃ ቅድመ እንትን ነው። ቅድመ ፕሪሊስ እንደ ፕሪሊስቲንግ ስለሚወሰድ ወይን ሊስትም ሲደረግ እንደ ኮሚትመንት የሚገባው ነገር ስለሆነ ጥብቅ የሆነ የፋይናንስ ሪፖርት አቀራረብና አስተዳደር ደረጃዎች መከተላቸው ደግሞ እምነትንና ተጠያቂነትን ይጨምራል ማለት ነው። ስለዚህ የካፒታል ገበያ የድርጅት አስተዳደርን ግልጽና የተሻሻለ እንዲሆን በማገዝ የዜጎች ገንዘብ የተንፈሶ እንዳይቀር የበኩሉን አስተዋጽኦ ያደርጋል ማለት ነው። ሌላው አምስተኛው ጠቀሜታ እንግዲህ የካፒታል ገበያ ደግሞ ኢኮኖሚክ ግሮዝ ነው ወይንም የኢኮኖሚ እድገት ነው። እንግዲህ የካፒታል ገበያ ካፒታል ለአምራች ዘርፎች በማስተላለፍ የካፒታል ገበያ ምርታማነትን ያሳድጋል። እንግዲህ እንዳልነው it creates opportunity for business ለቢዝነሶችን ፋይናንስ ካደረገ ካፒታል ገበያ ቢዝነሶች ከተንቀሳቀሱ ብድር ከመጠበቅ ይልቅ ኤክስተርናል ሴክተር ላይ ዲፔንድ ከመሆን ይልቅ የራሳቸውን ቦንድ በመሸጥ ፋይናንስ ካገኙ ምን ያደርጋል ማለት ነው? ምርት ያመርታሉ ማለት ነው። ምርት ሲያመርቱ ሰራተኛ ይቀጥራሉ ማለት ነው። ሰራተኛ ሲቀጥሩ ኢንዳይሬክትሊ ያ ሰራተኛ ደግሞ ምን ያደርጋል? ፐርቼዝ ያደርጋል። ፐርቼዝ የሚያደርገው ከምንድን ነው? ከፈርሙ ነው። አየህ፣ ይሄ ሰርኩላር ፍሎ ኦፍ ኢንካም እዚህ ላይ ይመጣል ማለት ነው። ዱቱዛት ኢን ፕሮሰስ ምን ይፈጠራል ማለት ነው? ኢኮኖሚ እድገት ኢኮኖሚ ግሮዝ የምንለው ኮንሴፕት ይመጣል ማለት ነው። ምርት ካለ ሰራተኛ ከተቀጠረ ምን ይደረጋል ማለት ነው? ኢኮኖሚው ይነቃቃል። ያ ኢኮኖሚ መነቃቃት ፋይናሊ ኢኮኖሚ እድገትን ይፈጥራል። ስለዚህ የካፒታል ገበያ ካፒታልን ለአምራች ዘርፍ በማስተላለፍ የኢኮኖሚ እድገትን ይፈጥራል። የካፒታል ገበያ ምርታማነትን ያሳድጋል ማለት ነው። ሌላው ስድስተኛ የካፒታል ገበያ ጥቅም የውጭ ኢንቨስትመንትን ይስባል ነው። ኢት አትራክትስ ፎሬን ኢንቨስትመንት። እንዴት የሚለውን ስናይ እንግዲህ በደንብ የተስተካከለ የካፒታል ገበያ የውጭ ምንዛሬና እውቀትን በማምጣት የውጭ ፖርትፎሊዮ ባለሀብቶችን ሊስብ ይችላል። እንግዲህ ሀገር ውስጥ በደንብ የተስተካከለ የካፒታል ገበያ ካለ የውጭ ምንዛሬና እውቀትን ወደ ሀገር ውስጥ እንዲፈስ ያደርጋል ማለት ነው። ምክንያቱም እነዚህ የውጭ ባለሀብቶች ዞሮ ምንድን ነው ዋናው ሞቲቫቸው? ቱ ሜክ ፕሮፊት ነው። ፕሮፊት ሜክ ለማድረግ ደግሞ ምን ይፈልጋሉ? የተስተካከለ ኢንስቲትዩሽን ያስፈልጋሉ። ከነዛ ኢንስቲትዩሽን ውስጥ ደግሞ አንዱ ምንድን ነው? የካፒታል ገበያ ነው። ስለዚህ እነዚህ የውጭ ኢንቨስተሮች በኢትዮጵያ ካፒታል ገበያ ኢንቮልቭ የሚያደርጉት ዝም ብለው አይደለም፣ በውጭ ምንዛሬ ነው። ኤንድ ደግሞ የራሳቸውን እውቀት ይዘው ይመጣሉ። ዱቱዛት የካፒታል ገበያ የውጭ ምንዛሬና እውቀትን በማምጣት የውጭ ፖርትፎሊዮ ባለሀብቶችን ሊስብ ይችላል። ኢንዳይሬክት እነሱ ደግሞ ለአገር ውስጥ ኢኮኖሚ እድገት ለአገር ውስጥ ጂዲፒ ግሮዝ ኮንትሪቢዩሽን ይኖራቸዋል ማለት ነው። ሌላው ሰባተኛው የካፒታል ገበያ ጥቅም የዋጋ ግኝት ነው። ፕራይስ ዲስከቨሪ የሚባል አለ። ፕራይስ ዲስከቨሪ ማለት ነው the price of the commodity or the price of any service is demanded by the price of any commodity or the price of any service is
ሴትድ ኦር ፎርሙሌትድ ኦር ጀስት ፊክስድ ባይ ዘ ኢንተራክሽን ኦፍ ዲማንድ ኤንድ ሰፕላይ በማርኬት ፎርስስ ሲደረግ ምን ይባላል? ፕራይስ ዲስከቨሪ ይባላል። ነገር ግን በሞኖፖሊ ጊዜ ፕራይስ ዲስከቨሪ የለም። ምክንያቱም ኦሬዲ ሞኖፖሊ ስለሆነ ኮምፒቲተር ስለሌለው ምንድነው ሴት ያደረገውን ፕራይስ ነው አንተ ምን የምታደርገው አክሴፕት የምታደርገው። በዚህ ጊዜ ግን ፕራይስ ዲስከቨሪ አለ፣ የዋጋ ግኝት አለ። የካፒታል ገበያዎች በምንና በምን ይወሰናሉ? በፍላጎትና በአቅርቦት ላይ ተመስርተው የፋይናንሻል መሳሪያዎችን ትክክለኛ ዋጋ ለመወሰን ይረዳሉ። እንግዲህ የካፒታል ገበያ ካለ እያንዳንዱ የሆነ ፍላጎትም የራሱ የሆነ ፍላጎት ይኖራል፣ የራሱ የሆነ አቅርቦትም ይኖራል። እነዛ ፍላጎትና አቅርቦት ደግሞ የፋይናንሻል መሳሪያዎችን ትክክለኛ ዋጋ ለመወሰን ይረዳሉ። ስለዚህ ይሄ የተቀላጠፈ የሀብት ድልድል ላይ ደግሞ የራሱን የሆነ በጎ አስተዋጽኦ ያደርጋል ማለት ነው። ዱቱዛት የካፒታል ገበያዎች በፍላጎትና አቅርቦት ላይ ተመስርተው የፋይናንሻል መሳሪያዎችን ትክክለኛ ዋጋ ለመወሰን ይረዳሉ። ይህ ደግሞ ፕራይስ ዲስከቨሪ ማለት ነው የካፒታል ገበያ ለኢትዮጵያ ከሚሰጠው ጠቀሜታ ውስጥ አንዱ ነው ማለት ነው። 8ኛው የካፒታል ገበያ ጥቅም ሪስክ ዳይቨርሲፊኬሽን የምንለው የኪሳራ አደጋ ስጋትን መቀነስ ነው። ሪስክ ዳይቨርሲፊኬሽን ኢንቨስተሮች ኢንቨስትመንቶቻቸውን በተለያዩ ዘርፎችና አይነቶች ላይ በማሰራጨት የኪሳራ ስጋትን መቀነስ ይችላሉ ነው። እንግዲህ ካፒታል ማርኬት ካለ በኢትዮጵያን ሴኩሪቲ ኤክስቼንጅ የተለያዩ አይነት ቦንዶች፣ አክሲዮኖች ሊስት ይደረጋሉ። የፋይናንሻል ኢንስቲትዩሽን ሊሆን ይችላል፣ የሄልት ሴክተር ኢንቨስትመንት ሊሆን ይችላል፣ የኤዱኬሽን ሴክተር ኢንቨስትመንት ሊሆን ይችላል፣ የአግሪካልቸር ሴክተር ኢንቨስትመንት ሊሆን ይችላል። ዋትኤቨር ኢንቨስትመንት ነው። እነሱን በማየት ደግሞ ኢንቨስተሮች ምን ያደርጋሉ ማለት ነው? የራሳቸውን ሪስክ አፒታይት በመስራት የራሳቸውን ካልኩሌሽን በመስራት ምን ያደርጋሉ? ኢንቨስት ያደርጋሉ። ምን ያህል ገንዘብ በማንኛው ሴክተር ባደርግ ኪሳራ ይቀንሳል የሚለውን ነገር ያያሉ። ስለዚህ ኢንቨስተሮች ምን ያደርጋሉ ማለት ነው? በተለያዩ ዘርፎችና አይነቶች ኢንቨስትመንታቸውን ያሰራጫሉ። ዱቱዛት አንዱ ሴክተር እንኳን ፌል ቢያደርግ ሌላኛው ሴክተር ላይ ያለው ሊያገግም ይችላል። ሌላኛው ሴክተር ላይ ያለው ፌል ቢያደርግ ሌላኛው ሴክተር ላይ ያለው ሊያተርፍ ይችላል። ስለዚህ ምን ያደርጋል ማለት ነው? የካፒታል ገበያ ኢንቨስተሮች ኢንቨስትመንታቸውን በተለያዩ ዘርፎችና አይነቶች ላይ በማሰራጨት የኪሳራ አደጋቸውን በመቀነስ የኪሳራ አደጋን ይቀንሳል። ስለዚህ ሪስክ ዳይቨርሲፊኬሽን ኢዝ ዋን ኦፍ ዘ ፈንክሽን ኦፍ ካፒታል ማርኬት ይሆናል ማለት ነው። እንግዲህ እንዳየናቸው እነዚህ ነገሮች የካፒታል ገበያ ለኢትዮጵያ ከሚሰጣቸው ጠቀሜታዎች በትንሹ እነዚህ ናቸው ማለት ነው። እንግዲህ የካፒታል ገበያ ጠቀሜታን ጠቅለል አድርገን እንደዚህ ካየን ሰፋ አድርገን እንደዚህ ካየን ሲጠቃለል ደግሞ በሶስት አንኳር ጠቀሜታዎች ማየት እንችላለን። ሲጠቃለል የካፒታል ገበያ ጠቀሜታ በሶስት ዋና ዋና ምድቦች ከፍለን ማየት እንችላለን ማለት ነው። የካፒታል ገበያ እስካሁን በፊት ያወራንባቸው የዘረዘርናቸው ጠቀሜታዎች አሉት። እነዚህን ጠቀሜታዎች ደግሞ ወደ 8 ያነሳቸውን ጠቀሜታዎች በሶስት ዋና ዋና አንኳር ይዘቶች ወስደን ማየት መመልከት እንችላለን ማለት ነው። አንደኛው ኢኮኖሚያዊ ጠቀሜታ ነው። ኢኮኖሚያዊ ጠቀሜታን ስናይ እንግዲህ የሀገር ውስጥ ቁጠባዎችን ያንቀሳቅሳል። ቀደም እንደምታስታውሱ ምን ብለን ነበረ? ኢንቨስተሮች ምን ያደርጉ ነበረ? ይቆጥባሉ። ቆጥበው ምን ያደርጋሉ? ቁጠባን ያበረታታል ብለን ነበረ። ስለዚህ የሀገር እነዚህ ደግሞ የተቆጠቡ ቁጠባዎች ምን ላይ ይሆናሉ ማለት ነው? ኤኒ አማውንት ከካፒታል ማርኬቱ ይገዛል ብለን ነበረ። የኢንቨስትመንት እድል ግለሰቦች፣ የኢንሹራንስ ተቋማት፣ ፔንሽን ፈንዶች ኢንቨስትመንት እድል ይፈጠርላቸዋል ብለን ነበረ። ያን ኢንቨስትመንት እድል መፈጠሩ ደግሞ ቁጠባን ያበረታታል ብለን ነበረ። ያ ቁጠባ ደግሞ መበረታታት ብቻ አይደለም፣ ይንቀሳቀሳል። ከአንዱ ክፍለ ኢኮኖሚ ወደ ሌላው ይሄዳል። መሸጥ መግዛት ይፈጠራል። ስለዚህ ይሄ የሀገር ውስጥ ቁጠባዎችን ማንቀሳቀስ አንዱ የካፒታል ማርኬት ኢኮኖሚያዊ ጠቀሜታ ነው ማለት ነው። ሁለተኛው ፈጠራን ያበረታታል። ፈጠራን የሚያበረታታው እንዴት ነው ስንል አንድ ሰው ፈጠራ ካለው ያን ፈጠራ ያን ሐሳቡን ምን ያደርጋል? ይሸጣል። በፕራይመሪ ማርኬት በኢኒሻል ፐብሊክ ኦፈሪንግ ይሸጣል። ስለዚህ ያን ከሸጠ ማለት ደግሞ
ሀሳቡን ፈጠራውን ወደ መሬት የሚያወርድበት እውን የሚያደርግበት የራሱ የሆነ መንገድ ተፈጠረለት ማለት ነው። ስለዚህ ሰዎች ወደ ምን ይሄዳሉ ማለት ነው? ፈጠራዬን እንዴት ወደ ሪያሊቲ ወደ እውነታው ልቀይረው፣ እንዴት ወደ ኢንቨስትመንት ልቀይረው ከማለት ጭንቀት ይገላግላቸዋል ማለት ነው። ምክንያቱም ፈጠራ ካላቸው ቀጥታ ወደ ካፒታል ማርኬት ወጥቶ ፈጠራቸውን በመሸጥ ፈጠራቸውን እውን የማድረግ ራዕያቸው ይሳካል ማለት ነው። ሌላው ሶስተኛው የግል ዘርፉን ይደግፋል ነው። እንግዲህ ካፒታል ማርኬትን የካፒታል ገበያ ላይ ኢንቮልቭ የሚያደርገው መንግስት ብቻ አይደለም። የግሉ ክፍለ ኢኮኖሚ፣ ባለሀብቶች፣ ኢንቨስተሮች ኢንቮልቭ ያደርጋሉ፣ ይሳተፋሉ። ሲሳተፉ ደግሞ በመግዛት ብቻ አይደለም፣ የራሳቸውን ኩባንያ ቦንድ፣ አክሲዮን ሊስት አስደርገው ሊሸጡ ይችላሉ። ስለዚህ ኢንዳይሬክትሊ ምን ሆነ ማለት ነው? የግል ዘርፉ ተደጎመ ማለት ነው። በመጨረሻም የስራ ዕድል ይፈጥራል። አፍተርኦል ምንድነው? የካፒታል ገበያ የስራ ዕድል ይፈጥራል። የስራ ዕድል ይፈጥራል ስንል በሁለቱም ዋና ዋና መንገዶች ማየት እንችላለን። አንደኛ ሊስት ሲደረግ ይህን አድሚኒስትሬቲቭ ኦርጋኑ ምኑ በሱ ውስጥ ዝም ብሎ በሮት አይደለም የሚሰራው፣ በሰራተኛ ነው። አንድ ይሄ ነው። ሁለተኛ ደግሞ የግል ዘርፉ ሲንቀሳቀስ ለፈጠራቸው ኢንቨስትመንት ሲያገኙ ምርት ወደ ማምረት ሲሄዱ ያ ምርት የሚመረተው በምንድን ነው? በሰራተኛ ነው። ስለዚህ ዳይሬክትሊ ምን ተፈጠረ ማለት ነው? የስራ ዕድል ይፈጠራል ማለት ነው። ስለዚህ የሀገር ውስጥ ቁጠባዎችን ማንቀሳቀስ፣ ፈጠራን ማበረታታት፣ የግል ዘርፍን መደገፍና የስራ ዕድል መፍጠር የካፒታል ገበያ ከሚሰጡት ኢኮኖሚያዊ ጠቀሜታዎች መካከል ናቸው ማለት ነው። ሁለተኛው የካፒታል ገበያ ለኢትዮጵያ የሚሰጠው ጠቀሜታ የፋይናንሻል ስርዓት ጠቀሜታ ነው። የፋይናንሻል ስርዓት ጠቀሜታ ነው ማለት ነው። አንደኛ የፋይናንስ ምንጮችን ያበዛል። አሁን እንዳለው ስርዓት ከውጭ ብድር ወይንም ከባንኮች ብቻ ዲፔንደር ላይ አናደርግም። ሌላ ምንጫችን እናበዛለን። ብድር ባናገኝም የራሳችንን ቦንድ ኢሹ አድርገን እዛ ላይ ፋይናንስ ልንሰበስብ እንችላለን ማለት ነው። ስለዚህ የካፒታል ማርኬት የፋይናንስ ምንጫችንን ያሰፋልናል ማለት ነው። ሁለተኛ አስተዳደርን ያሻሽላል ነው። ቅድም ምን ብለን ነበረ? ትራንስፓረንሲ ይፈጥራል ብለን ነበር። ኮርፖሬት ገቨርናንስ ይፈጥራል ብለን ነበረ። እንዴት ነው የሚፈጥረው የሚለውን ስናይ ደግሞ በኢትዮጵያ ሴኩሪቲ ኤክስቼንጅ የኢትዮጵያን ኤስኤክስ ሊስት የተደረጉ ካምፓኒዎች ምን የራሳቸው ፕሮቶኮል ጠብቀው እንትን ስለሚደራጁ እና ለተቆጣጣሪ አካል ሲሪየስሊ ፎሎ ስለሚያደርጋቸው ጥብቅ የሆነ የፋይናንስ ቁጥጥር ስራ ስለሚያበጁ አስተዳደራቸው ይሻሻላል ማለት ነው። ይሄ አስተዳደር ማሻሻል ደግሞ ኮርፖሬት ገቨርናንስ መሻሻል ለትርፋማነት እንደ መነሻ ሆኖ ያገለግላል ማለት ነው። ሶስተኛው የውጭ ኢንቨስትመንትን ይስባል ነው። እንግዲህ ቅድም እንዳየነው ምንድን ነው የውጭ ኢንቨስትመንትን ዌል ኦርጋናይዝድ የሆነ የተደራጀ የካፒታል ስርዓት ካለ የውጭ ኢንቨስተሮች ሜን ሞቲቫቸው ፕሮፊት ሞቲቭ ስለሆነ የውጭ ምንዛሬና እውቀታቸውን ይዞ መጥተው ኢትዮጵያ ውስጥ ኢንቨስት በማድረግ የሀገርን ኢኮኖሚ ይደግፋሉ። ኢንዳይሬክትሊ የውጭ ኢንቨስትመንትን መሳብ ይችላል ማለት ነው። ስለዚህ የፋይናንስ ምንጮችን ማብዛት፣ አስተዳደርን ማሻሻልና የውጭ ኢንቨስትመንትን መሳብ የካፒታል ማርኬት ፋይናንሻል ጠቀሜታዎች ውስጥ ጥቂቶቹ ናቸው ማለት ነው። ሶስተኛው የመንግስት የፊስካል ፖሊሲ ጥቅሞች ነው። እንግዲህ ኢኮኖሚያዊ ጠቀሜታ አለው ብለናል፣ ስንጠቀልለው ፋይናንሻል ጠቀሜታ አለው ብለናል። ሶስተኛው ደግሞ የመንግስት የፊስካል ጥቅሞች አሉት። ፊስካል ጥቅም ማለት ነው ባይዘይ ፊስካል ማለት ጀስት ታክስ ኤንድ ኤክስፔንዲቸር አይነት ጋር የተገናኘ ነው። ስለዚህ የረጅም ጊዜ ህዝብ ዕዳ በማውጣት ምን ያደርጋል? መድረክ ያቀርባል። የህዝብ ዕዳ የሚባለው ፐብሊክ ደት ነው። ያው መንግስት ከህዝብ ሲበደር ማለት ነው። እነ ቦንዶች ባይዘይ ቦንድ ምንድን ነው? የህዝብ ዕዳ ነው። ለህዝብ የተሸጠ ቦንድ የህዝብ ዕዳ ነው። ስለዚህ መንግስት ገንዘብ በሚቸግረው ጊዜ የረዥም ጊዜ ቦንድ በማውጣት የህዝብ ዕዳ በማውጣት ለማውጣት መድረክ ያቀርብለታል ማለት ነው። ስለዚህ ይሄ ከውጭ ያለውን ጥገኝነት ይቀንሳል ማለት ነው። ስለዚህ የካፒታል ገበያ ጥቅሞች በሶስት አንኳር ይዘቶች ስናይ ኢኮኖሚያዊ ጠቀሜታ፣ የፋይናንስ ስርዓት ጠቀሜታ እና የመንግስት የፊስካል ጥቅሞች ብለን ማየት እንችላለን ማለት ነው። ይሄ እንደዚህ ካልን እንግዲህ የካፒታል ገበያ ልማትን
ላይ የሚያጋጥሙ ተግዳሮቶች አሉት። ዞሮ ምንድነው አንድ ነገር የራሱ የሆነ ጥቅም አለው። የራሱ የሆነ ያን ጥቅም ሲሰጥ ደግሞ ያን ጥቅም ለማግኘት የራሱ የሆነ ተግዳሮት አሉት። ያን ተግዳሮት ማለፍ አለበት። ለምን ማለፍ አለበት የሚለውን ስናይ ኦሬዲ ያን ጥቅሙን አልቲሜትሊ ካልቲቬት ለማድረግ ጥቅሙን አድቫንቴጁን ማክሲማይዝ ለማድረግ የሚያጋጥመውን ተግዳሮት ማወቅ መገንዘብና በሰከነ አካሄድ በማለፍ ለጥቅሙ ራሳችንን ማዘጋጀት አለብን ማለት ነው። ስለዚህ የካፒታል ገበያ ልማት ላይ የሚያጋጥሙ ተግዳሮቶች ብለን የዘረዘርናቸውን ስናይ ደግሞ አንደኛው የተገደበ የፋይናንስ እውቀት ነው። ይሄ በጣም 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 ትልቅ ተግዳሮት ነው። ሁላችንም ፋይናንሻል ሊትሬሲያችን ብዙ ይመስለኝ እውነት ለመናገር ብዙም አይመስለኝም። የእያንዳንዳችን የፋይናንስ እውቀት ያን ያክል አይደለም። ስለዚህ የተገደበ የፋይናንስ እውቀት ምንድነው ማለት ነው? በጣም ትልቁና ዋናው የካፒታል ገበያ ልማት ተግዳሮት ይሆናል ማለት ነው። ሌላው በተቋማቶች ላይ ዝቅተኛ እምነት ነው። ይሄም ሌላው ተግዳሮት ነው። ሊስት የሚደረጉ ካምፓኒዎች ኢኒሻል ፐብሊክ ኦፈሪንግ አውጥተው ሀሳባቸውን የሚሸጡ ካምፓኒዎች ኢቭን በሰከንዳሪ ማርኬት የሚሸጡ አክሲዮኖችና ቦንዶች ታማኝነታቸው ምን ላይ ነው የሚለውን ስናይ በጣም አጠራጣሪ ነው። ስለዚህ ህዝቡ በተቋማቶች ላይ ያለው እምነት ዝቅተኛ መሆን የካፒታል ገበያ ዌል ፈንክሽን እንዳያደርግ ተግዳሮት ይሆናል ማለት ነው። ሌላው ዝቅተኛ የቁጠባ መጠን ነው። ኦፍኮርስ ቁጠባችንም ትንሽ ነው። ዞሮ ምንድነው የካፒታል ገበያ ላይ ኢንቨስት ለማድረግ ቁጠባ ያስፈልጋል። ያ ቁጠባ የሚመጣው ምንድነው እያንዳንዱ ሰው ከሚቆጥበው በየቀኑ ከሚያገኘው ገቢ ላይ ከሚያስቀምጠው ነው። ደግሞ እያንዳንዳችን ገቢ ትንሽ ከመሆኑ የተነሳ አክቹዋሊ እንኳን ቁጠባ ይኖራል ዲሴቪንግ ነው። ሴቪንግ እና ዲሴቪንግ የሚባል ዲሴቪንግ ምን ነው? ተበድሮ መብላት ነው አክቹዋሊ እና አናሳ ነው። ሲጀመር ሚኒመም ሰብሲስታንስ ለማድረግም የአብዛኛው ኢትዮጵያዊ እንትን ስለማይችል ደሞዙም ኦር ገቢው ስለማይችል የቁጠባ መጠናችን ዝቅተኛ ነው። ስለዚህ የቁጠባ መጠናችን ዝቅተኛ መሆን በካፒታል ገበያ ልማት ላይ ትልቅ ተግዳሮት ይፈጥራል። ምክንያቱም ሶርሱ ምንድን ነው ብለናል? ቁጠባ ነው ብለናል። ቁጠባ ከሌለ ኢንቨስትመንት አይኖርም። ምንም ይሄ ግልጽ እኮ ነው። ቁጠባ ከሌለ ኢንቨስትመንት አይኖርም። ኢንቨስትመንት ከሌለ ደግሞ ኢንዳይሬክትሊ ካፒታል ገበያ አይኖርም ማለት ነው። ለካፒታል ገበያ መፈጠር ዋናው ምክንያት ምንድን ነው? ኢንቨስትመንት ነው። ያ ኢንቨስትመንት እንግዲህ አንደኛ ሊስት አድርገው ካምፓኒያቸውን ምናምን የሚሸጡት ኢንቨስት እያደረጉ ነው። ሁለተኛ ደግሞ የካምፓኒውን ቦንድ አክሲዮን የሚገዙትም ኢንቨስት እያደረጉ ነው። ስለዚህ ዞሮ ለሁለቱም ምንድነው ኢንቨስትመንት፣ ለሁለቱም የቁጠባ መጠናችን ቁጠባ አስፈላጊ ነው። ስለዚህ ዝቅተኛ የቁጠባ መጠን መኖር የካፒታል ገበያ ዌል ፈንክሽን እንዳያደርግ ሊሚት የሚያሳድር ተግዳሮት ነው ማለት ነው። ሌላው የባንክ ዘርፍ የበላይነት ነው። እንግዲህ አሁን እንደምናውቀው ኢትዮጵያ ውስጥ እንደውም ካሉት ሴክተሮች እውነት ለመናገር ኤፊሽንት የሚባለው የባንክ ኢንዱስትሪ ነው። ስለዚህ ይሄ ካፒታል ገበያ የሚባለው ወደ ስራ ቢገባም ምናልባትም ባንኮች ዶሚኔት ሊያደርጉ ይችላሉ። ባንኮች የበላይ ጀስት አለ አይደለ? ያው ከእድሜያቸውም አንጻር ካፒታል ገበያ አሁን ኢንፋንት ነው። እነዚህ ግን ሞር ኦርለስ ምንድነው የተደራጁ የራሳቸው የሆነ ኮርፖሬት ገቨርናንስ ያላቸው ሪስፖንሲብል ፋይናንስ የሚከተሉ ከላይ እስከታች መዋቅራቸው የተስተካከለ ስለሆነ የነሱ የበላይነት ምናልባትም በካፒታል ገበያ ልማት ላይ የሚፈጥረው ተግዳሮት አናሳ ላይሆን ይችላል ማለት ነው። ሌላው የቁጥጥር ክፍተቶችና ልምድ ማጣት ነው። እንግዲህ እንዳልኳቸው የካፒታል ገበያ ለኢትዮጵያ ኢንፋንት ነው፣ ገና ነው፣ እየተመሰረተ ያለ ነው፣ ኢመርጂንግ ነው። ዱቱዛት ምንድነው ለእያንዳንዳችን ቅድም እንዳልኩት የተገደበ ፋይናንስ እውቀት ላይ እንዳልኩት እያንዳንዱ ፐብሊክ የሚሆን ተቆጣጣሪ አካል ስለ ካፒታል ገበያ ያለው እውቀት አናሳ ነው። አናሳ እውቀት ይዘህ ደግሞ ለመቆጣጠር ምንድነው ክፍተት ትፈጥራለህ፣ አታውቅም፣ ልምድም የለህም ሲጀመር። ስለዚህ ልምድ ከሌለህ እውቀቱ ከሌለህ የቁጥጥር ስርዓቱ ላይ ምን ያደርጋል ማለት ነው? ክፍተት ይፈጥራል ማለት ነው። ስለዚህ የቁጥጥር ክፍተቶችና ልምድ ማጣት
የካፒታል ገበያ ልማትን ከሚያጋጥሙ ተግዳሮቶች አንዱ ነው ማለት ነው። አክቹዋሊ ተቆጣጣሪው አካል ማን ነው? ብሔራዊ ባንክ ነው ብለናል። እነ ብሔራዊ ባንክና የካፒታል ገበያ ካፒታል ማርኬት አውቶሪቲ ኢሲኤምኤ የሚባለው ማለት ነው። ኢትዮጵያን ካፒታል ማርኬት አውቶሪቲ ናቸው። ሁለቱ ናቸው ተቆጣጣሪ አካሎች። እነዚህ ደግሞ ከአሁን በፊት የመቆጣጠር ልምድም የላቸው። ምናልባትም አንዳንድ ሰራተኞችን በትሬኒንግ ኦር በምን ሊያበቁ ይችላሉ። ግን ስቲል እሱ በቂ ስላልሆነ ከምንድን ነው የሚባለው ከሀርድ እውቀቱ በላይ ሶፍት ስኪሉ አስፈላጊ ስለሆነ ለልምድ ማጣት የራሱ የሆነ ተግዳሮት ነው ማለት ነው። ሌላው የማክሮ ኢኮኖሚ አለመረጋጋት ነው። አፍተር ኦል ባይዘው ትልቁ ነገር ማክሮ ኢኮኖሚ ነው። ማክሮ ኢኮኖሚ ኢዝ ዘ ባክቦን ፎር ኤኒ ኔሽን ነው። ማክሮ ኢኮኖሚ ስቴቢሊቲ 3 ጊዜ የምናገረዋለሁ። በጣም አስፈላጊና ወሳኝ ነገር ነው። ስለዚህ ማክሮ ኢኮኖሚ ባልተረጋጋበት ሁኔታ፣ ጋሎፒንግ ኢንፍሌሽን ሃይፐር ኢንፍሌሽን ባለበት ሁኔታ፣ ሃይር ሌቭል ኦፍ አንኤምፕሎይመንት ባለበት ሁኔታ፣ ሃይር በጀት ዲፊሲት ባለበት ሁኔታ፣ ቢዝነሱ ኢን ሪሰሽን ባለበት ሁኔታ የካፒታል ገበያ ፈንክሽን ያደርጋል ብሎ ማሰብ ዘበት ነው። እነዚህ ማክሮ ኢኮኖሚ የሚባሉት ምንድን ናቸው? ኢንፍሌሽን ነው፣ አንኤምፕሎይመንት ነው፣ ቢዝነስ ሳይክል ነው፣ በጀት ዲፊሲት ነው፣ ፊዚካል አጀስትመንት ነው። እነሱ ናቸው። ዱቱዛት ምንድን ነው? እነሱ መረጋጋት አለባቸው። እነሱ ካልተረጋጉ፣ ማክሮ ኢኮኖሚው ካልተረጋጋ ካፒታል ማርኬቱ ዌል ፈንክሽን አያደርግም ማለት ነው። ዌል ፈንክሽን ካያደረገ ደግሞ ኢንዳይሬክትሊ ያው በቃ ተወርቶ ይቀራል ማለት ነው። ስለዚህ እኔ አሁን የሚታየኝ አሁን ባለው ሴናሪዮ የማክሮ ኢኮኖሚ መረጋጋት ላይ መስራት እንዳለብን ነው። ያ ማለት ምንድነው? ከቻለን ኢንፍሌሽኑን ከጋሎፒንግ ከሃይፐር ኢንፍሌሽን አትሊስት ወደ ስቲዲ ይሄ ሌዛን 10% ወደሚባለው ወደ እሱን ማለት አንኤምፕሎይመንቱን ሙሉ በሙሉ ማጥፋት ባንችልም ወደ ናቹራል ሬት ኦፍ አንኤምፕሎይመንት መውሰድ ብንችል፣ ሌላው ደግሞ በጀት ዲፊሲታችንን ብናስተካክል አለ አይደለ? በጀታችንን አላስፈላጊ ወጪዎች ላይ እያወጣን ጀስት ሌላ በጀት ዲፊሲት ውስጥ ባንዘፈቅ፣ እስቲል ደግሞ ቢዝነሳችን አሁን ኢኮኖሚያችን ራሱ እኔ ሪሰሽን ላይ ነው ብዬ መናገርም እችላለሁ። እንደ አንድ ኢኮኖሚክስን እንደው እንደተማረ እንዳጠና ሰው ኢኮኖሚያችን አትሊስት እውነት ለመናገር ፒክም ቡምም እንደው ይቸግራል ያለበት ስቴጅ። ዞሮ ግን ያን ያክል ሞቲቬት የሚሆንበት ነገር አይደለም። እንደምናየው ሃይር ኢንፍሌሽን አለ፣ በጣም ስራ አጥነት አለ። ስለዚህ እነዚህ ደግሞ የሪሰሽን የአንድ ኢኮኖሚ የውድቀት መገለጫ ናቸው ዱቱ ዛት። ስለዚህ ካፒታል ማርኬታችንን ወደዛ ከመሄዳችን በፊት ማክሮ ኢኮኖሚክ ስቴቢሊቲ ላይ የማክሮ ኢኮኖሚ መረጋጋት ላይ ብንሰራ ጥሩ ነው ብዬ አምናለሁ። ስለዚህ የተገደበ ፋይናንስ እውቀት በተቋማቶች ላይ ህዝቡ ያለው ዝቅተኛ እምነት፣ የህዝቡ ዝቅተኛ የቁጠባ መጠን፣ የባንክ ዘርፉ የበላይነት፣ የተቆጣጣሪ አካላት የቁጥጥር ክፍተቶችና ልምድ ማጣት እንዲሁም የማክሮ ኢኮኖሚ አለመረጋጋት የካፒታል ገበያ ልማት በኢትዮጵያ ዌል ፈንክሽን እንዳያደርግ የሚያጋጥሙ ተግዳሮቶች ናቸው ማለት ይቻላል ማለት ነው። ስለዚህ ስለ ካፒታል ገበያ የነበረን ዲስከሽን ይህን ይመስል ነበር። ክፍል 1 አይተናል፣ ክፍል 2 አይተናል። ይህ ክፍል 3 መጨረሻው ነው። እያንዳንዱ ነገር በቻልኩ መጠን ግልጽ ለማድረግ ሞክሬያለሁ። እኔ ግልጽ ያልሆነ ነገር ካለ በሌላ ቀን መወያየት እንችላለን። ስለምታደምጡኝ አስተያየት ስለምትሰጡኝ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንድታበረቱኝ፣ ሌላ ደግሞ እንድንወያይበት እንድናነሳው የምትፈልጉት ሀሳብ ካለ እንዲሁ ኮሜንት እንድጽፉልኝ እየጠየቅኩኝ የዛሬው ክላሳችን በዚሁ እንቋጫለን ማለት ነው። ሌላው ግን ከመቋጨታችን በፊት አንድ ነገር ልናገር ወደድኩ። ለካፒታል ገበያ ስኬት ቅድሚያ የሚሰጣቸው ተግባራት የሚባሉ አሉ። እስኪ ምንድን ነው ስኬቱ እንዳመጣ ቅድሚያ ምን እንስጥ የሚለውን ነገር እኔ ማህበረሰቡ ስለ ካፒታል ገበያ ትምህርትና ግንዛቤ እንዲኖረው ማድረግ አለብን። ፋይናንሽል ሊትሬሲ ማስተካከል አለብን ማለት ነው። ሌላው ጠንካራ የህግ ማዕቀፎችን ማቋቋም አለብን። ጠንካራ የህግ ማዕቀፎች ማለት እንግዲህ ተቆጣጣሪ አካል ኢሲኤምኤ እና ኤንቢኤ አይደሉ? እነሱ ጠንካራ የህግ ማዕቀፎችን ማቋቋም አለባቸው ማለት ነው። ሌላው የታክስ ማበረታቻዎችን ማስተዋወቅም
አለብን ማለት ነው። የታክስ ማስታወቂያ የታክስ ማበረታቻ የሚባሉት እንደ ታክስ ሆሊዴይ ይሄ ጀስት ምንድነው የሚባለው ይሄ ኢንካሬጂቭ ታክስ የሚባሉትን ፖሊሲ ስለነሱ በግልጽ የሚታይ ፖሊሲ ማውጣት ተግባራዊ ማድረግ መቻል አለብን ማለት ነው። ሌላው የፋይናንስ ስርዓቱን አካታችነት ማሳደግም አለብን ማለት ነው። ስለዚህ የካፒታል ገበያው ስኬት እንዳመጣ ቅድሚያ የምንሰጣቸው ተግባራት የሚባሉት እንግዲህ ስለ ማህበረሰቡን ስለ ካፒታል ሊትሬሲ ስለ ካፒታል ገበያ ትምህርትና ግንዛቤ እንዲኖረው ማድረግ አለብን። የተቆጣጣሪ አካላት ጠንካራ ህግ ማዕቀፎችን ማቋቋም አለባቸው። መንግስት አሁንም የታክስ ማበረታቻቸውን ማስተዋወቅና ተግባራዊ ማድረግ አለበት። እንዲሁም የፋይናንስ ስርዓቱ አካታችነት ማሳደግ መቻል አለብን ማለት ነው። ስለዚህ እዚህ ላይ የዛሬውን እንጨርሳለን። በሌላ ርዕስ እንገናኛለን። ቤተሰብ ስለምትሆኑ አመሰግናለሁ። ቸር ሰንብቱልኝ።